ለብዙዎቻችን መቼስ እንዳው ከሱ ይሰውረን ነው ምንለው በተቻለ መጠን እንዳይኖር ነው ምንፈልገው በተለይ ደግሞ እነዚህ አንዳንድ ተላላፊ ያልሆኑ ህመሞች በሚያጋጥሙ ጊዜ በተቻለ መጠን ጭንቀት ለመቀነስ ሞክሩ ይባላል ያ ጭንቀት ሌሎች የጤና ችግሮችንም አስከትሎ ስለሚመጣ ማለት ነው እንግዲህ ኒው ሳይንቲስት ጻፊዋ ሄለን ቶምሰን ደግሞ የምታነሳው በተወሰነ ደረጃ ልክ ቅድም መግቢያችን ላይ እንዳነሳ ነው እንደ ክራሩና እንደ ጊታሩ ክር ወጠር ሲል የሙዚቃው ድምጽ ያምራል እንደሚባለው ለህይወት በተወሰነ ዶስ መጠኑ ከተመጠነ ጭንቀትም ቢሆን ላይ ከፋ ይችላል ትለናለች ምን ይያለች ነው በተለያየ አጋጣሚ ውጥረት ጭንቀት የምንለው ነገር ውስጥ ልንገባ እንችላለን በስራችን በግል ህይወታችን ሰዎች ያካል ወቃት እንቅስቃሴ ሰውነታችንም ጭንቀት ውስጥ ሊገባ ይችላል ብዙ ስራዎችን በመስራትና ለጤና መጥፎ እንደሆነ ሲነገር ይሰማል ለአይምሮአዊ ጤናም ለአካላዊ ጤናም መጥፎ ነው እንዳልከው በተለይ ደግሞ ለነዚህ ለተላላፊ በሽታ ላልሆኑ በሽታዎች እስከ መሞት ደረጃ ሊያደርስ ይችላል ብለው የዘርፉ ባለሙያዎች ሐሳባቸውን ሲያካፍሉ ይሰማል ለዛ ብቻ አይደለም ሰዎች ስራቸውን በደንብ እንዳይሰሩ ከሚያደርጋቸው ነገር ውስጥ አንደኛው ጭንቀት ነው ማለት ይሄ ሰው ምን ይለኛል የሚለው ጭንቀት ራሱ ወደ ስራ እንዳይገቡ ያደርጋቸዋል አንዴ ጭንቀት ውስጥ ከገቡም በኋላ በተለማመዱበት በሰለጠኑበትና በተደጋጋሚ ሲያደርጉት በነበረው መልኩ ስራቸውን እንዳይከውኑ ሊያደርጋቸው ይችላል አንዳንድ ሰዎች እንመለከታቸዋለን ዕውቀቱ ሊኖራቸው ይችላል እዛ ነገር ላይ ረጅም አመት የሥራ ልምድ ሊኖራቸው ይችላል ግን በዛ ሰዓት በሚሰማቸው ጭንቀት ብቻ ያንን ስራ ያንን ተግባር በስርዓቱ ሳይተገብሩት ተመልክተን ልናቅ እንችላለንና የብዙ ሰዎች ታሪክ ነው ታዲያ ይሄ ጭንቀት ምንድነው ብላ ሄለን ቶምሰን ትጠይቃለች ጭንቀት የምንለው ነገር ምንድነው ብላ ስትጠይቅ አይምሮአችን ይሄ አደጋ ሲመለከት አደጋ የመጣ ሲመስለው የልብ ምታችን ይጨምራል ከዛ ጋር ተያይዞም ሆርሞኖች በተለይ እነዚህ የጭንቀት ሆርሞን የምንላቸው ኮርቲሶልና አድሬናሊን ይጨምራሉ ያ በጨመረ ቁጥር ሰውነታችን ለመፋለምና ለማምለጥ የሆነበት ሂደት ላይ ይገባል ብላ ትናገራለች በዛ ሰዓት በጣም ሰውነታችን ይነቃቃል ሲነቃቃ የበሽታ የመከላከል አቅማችን ስርዓታችንም አብሮ እንደሚነቃቃ በዛ ሰዓት ትናገራለችና ጭንቀት ይሄ ከሰውነት ስሬታችን ጋር አንፃር ስንገልጸው በዚህ መልኩ ነው ትላለች እና ይሄንን ነው ልንጠቀምበት የምንችለው ብላ የምትገልጸው እሷ ነው በ1970ዎቹ ጀምሮ ነው እንግዲህ ይሄ ሐሳብ በተለይ ጥሩ ስትረስ የሚባለው ገለጻ የተጀመረው አንድ ሃንስ ስታይል የተባለ ባለሙያ ነው እንግዲህ ይሄ የምንቆጣጠረው ጭንቀት ካለ ወደ ጥሩ ነገር ልንቀይረው እንችላለን ብሎ በግል ህይወታችንም እንግዲህ በሰውነት ስርዓታችንም አማካኝነት ይሄንን ምሳሌ አድርጎ ይሰጣል ይሄ ግለሰብና ዋናው ጉዳይ ይሄ ጭንቀታችንን የምንቆጣጠርበትና ጭንቀቱን የምንተረጉምበት መንገድ ነው ብሎ ይናገራል ለምሳሌ ሰዎች እንቅልፍ ሲያጡ እንቅልፍ በተደጋጋሚ ይሄ የእንቅልፍ ማጣት ውስጥ በገቡ ቁጥር ይሄ የጭንቀት ሆርሞኖች በጣም ይመነጫሉ በዛ ሰዓት ይሄ ጭንቀት ውስጥ እንዲገቡ ያደርጋቸዋል ከዛ በኋላ ቀናቸውን በስነ ስርዓት እንዳይተገብሩ በለተለ ሲሰሯቸው የነበሩ ስራዎችንም እንዳይሰሩ ያደርጋቸዋል ከዛ ሌላም እንግዲህ ይሄ ለኢንሱሊን ያላቸው ሴንሲቲቭነስ በጣም እየቀነሰ ይመጣል እነዚህ የጭንቀት ሆርሞኖች በዳበሩ ቁጥር በዚህ ምክንያት ለታይፕ 2 ለሚባለው የስኳር በሽታ ሊጋለጡ ይችላል በተቃራኒው ደግሞ ሰውነታችንን ጭንቀት ውስጥ ስንከተው ለምሳሌ ያካል ብቃት እንቅስቃሴ ስንሰራ እነዚህ ሆርሞኖች መመንጨታቸው አይቀርም ይመነጫሉ ግን አንድ ጥሩ ነገር የሚባለው ኤኤምኦ የተባለ ሞለኪውል ይፈጠርና ያንን እነዚህን ሆርሞኖች የመበታተን አቅም እንደሚኖረው ይነገራል ከዛ በኋላ ይሄ ሞለኪውል ግሉኮስን አብዞርብ ወይ ግሉኮስን የማመቅ አቅም ይኖረዋል በዛ ምክንያት የሰውነታችንን ክብደት የመቀነስ አቅማችንን እንዲጨምርልን ያደርጋል ያካል ብቃት እንቅስቃሴ ሰርተን የሚኖረን ጭንቀትና እንቅልፍ ሳንተኛ አድረን የሚኖረን ጭንቀት በጣም የተለያየ ነው ያካል ብቃት እንቅስቃሴ ሰርተን የሚኖረን ጭንቀት ለሰውነታችንና ለአይምሮ ጤናችን ትልቅ ጥቅምን ይሰጠናል ብለው ይናገራሉ ይሄ ማኔጅ የሚደረገው እንግዲህ ስትረስ የምንለው ነገር ሰዎች ይሄ የመጨረሻ ቀን ላይ ስራ የሚያስቀምጡ ብዙ ሰዎችን እናቃለን
አንዳንዶች በስንፍና ያንን ነገር ሲያደርጉት እንታዘባለን። ሌሎች ደግሞ በተደጋጋሚ ያንን ነገር በማድረጋቸው ምክንያት በዛ ቀን ብቻ ነው ስራውን እንደሚሰሩ የሚያስቡት። ያ ጥቅም አለው ብላ እሷ ትናገራለች። ምንድነው በዛ ሰዓት ሰውነታችን ውጥረት ውስጥ መጀመሪያ ላይ ነገር ሰውነታችን ጭንቀት ውስጥ ሲገባ ሁሉንም ነገር እንዲነቃ ያደርገዋል። በዛ ሰዓት የምንሰራው ስራ ሌላ ጊዜ ከምንሰራው ስራ የበለጠ ጥሩ የሚሆነው ትኩረታችንን መሰብሰብ የምንችለው በዛ ምክንያት ነው ብላ እሷ ትናገራለችና ይሄ የማንወዳቸው ነገሮች ውስጥ ትንሽ ምቾት የማይሰጡ ነገሮች ውስጥ አንዳንድ ጊዜ እዛ ውስጥ ብንቆይ ለዚህ ነገር ሊጠቅመን ይችላል። እንዴት ይሄንን መቆጣጠር እንችላለን ነው እንግዲህ ከባዱ ጥያቄው ብላ ትናገራለች። ለምሳሌ የአካል ብቃት እንቅስቃሴን ስንሰራ የሰውነታችንን መጠን እናውቀዋለን፣ የምንሰራበትን መጠን እናውቀዋለን። ወይም ደግሞ አሰሪዎች የሚያሰለጥኑን ሰዎች ሊኖሩ ይችላሉ። በእነሱ አማካኝነት እንግዲህ የሰውነታችንን የጭንቀት መጠን በዛ መለካት እንችላለን ብላ ትናገራለች። ሌላው ይሄ የመጨረሻ ቀን ላይ የምንሰራቸው ተግባራት የዴድላይን የምንለው ጊዜ ላይ የምናደርጋቸው ተግባራት ምን ያክል ውጤታማ ናቸው የሚለውን ነገር ማወቅ መቻል አለብን። ግን ይሄንን ነገር ማወቃችን በኋላ ላይ ከስንፍና ሁሌም ያ ነገር አለ ብለው ሰዎች ያንን ስራ እንዳይሰሩ ሊያደርጋቸው ይችላል። እሷ እንደምትገልጸው እንደ እሳት ነው። ጭንቀትን በመጠኑ ካደረግነው ምግብ ማብሰል እንችልበታለን ማለት እሳትን ምግብ ማብሰል እንደምንችልበት ማለት ነው። በጣም ከበዛና የማንቆጣጠረው ከሆነ ግን አይከራችንን ሰውነታችንንም ሁሉ ነገራችንን ነው የሚቆጣጠሩና መጠኑን ካወቅነው በጭንቀታችን አማካኝነት በውጥረታችን አማካኝነት ምን መስራት ይችላል የሚለውን ነገር ከተገነዘብን በጣም ውጤታማ የምንሆንባቸው አጋጣሚዎች አሉ ትላለች። አዎ እንግዲህ እኔ ምናልባት ፈታኙ ጉዳይ የሚመስለኝ ለምሳሌ የምንበላው ምግብ ቢሆን መመጠን እንችላለን። የሆነች ስሜት ሲሰማን አቁሙ ማለት ፍላጎቱ እኮ ሊኖር ይችላል። ብዙ ሰዎች ምግብን በቀላሉ እንደሚታሰበው ማቆም ቀላል ነገር አይደለም። ግን ምርጫ አለ ወይም መጠኑን ማወቅ እንችላለን። አሁን ብዙ ጊዜ ጃፓኖቹን እንደ ባህል አድርገው ይጠቀሙታል ይባላል አይደል? ሆድህ እስኪሞላ ድረስ በፍጹም አትመገብ። 80% አካባቢ ከሆነ 20% ቦታ ያስፈልጋል ተውለት እዛ ጋር ይባላል። ብዙ ሰውም ይላል ቁንጣን እስኪይዝ ድረስ አትብላ ይባላል። የሆነ የሚታወቅ መጠን አለው ማለት ነው። ሰውነታችንም የሆነ ይነግረናል ሊሆነች። ይሄኛውን ግን አሁን አይ በቃ ከዚህ በላይ መጨነቅ አልፈልግም ብለን ማቆም እንችላለን ወይ ቁልፍ አለው ወይ የሚለው ይመስለኛል አንዱ አስቸጋሪ ነገር። ግን በተለይ ደግሞ አንድ የሰጠችው ምሳሌ ለምሳሌ አካል ብቃት እንቅስቃሴ ሲሰራ ከዚህ በፊትም በተለያዩ ፕሮግራሞቻችን አጋጣሚዎች ያነሳነው ይመስለኛል። ባለሙያዎችም የአካል ብቃት እንቅስቃሴ የሚያሰሩ አሰልጣኞችም የሆነ ለምሳሌ ዳምፔል ይዞ ወደ ላይ እየገፋ ያለ ሰው በሆነ ኪሎ ላይ ያ ኪሎ እየከበደው ሲመጣ ድግግሞሹ የሚሰራው 12 ነው ብንል 15 እንዲሰራ ይገፉታል። የመጨረሻው ደቂቃ ላይ ያቺ ሶስቷ በጣም እየተጨነቀ ነው የሚሰራት። እሷ ነች የበለጠ ውጤታማ የምትሆነው እዛ ስራ ላይ። ለምሳሌ እየሰራ ያለው ለዚህ ለባይሴፕስ ለሚባለው ጡንቻው ከሆነ ወይም ትራይሴፕስ ለሚባለው ከሆነ የጡንቻውን መገንባት ሂደት ወደ ዋናው ደረጃ የምታሸጋግረው ያቺ የመጨረሻዋ 3 ግፊት ነች ማለት። ሰውነታውን ከለመደው እስከዛ ድረስ እኮ ተቋቁሞት መጥቷል። አሁን ዋና ፈተና የሆነበት የሚቀጥሉትን 3 መስራት ነው። እሷ 3 ላይ ነው አይደል? ጡንቻ ደግሞ የሆነ መጀመሪያ ይቀደድና ከዛ የተቀደደው ነው እየተገነባ የሚያድገው። እሱን የሚፈጥረው ያቺ የመጨረሻው የምትጨነቅበት ሂደት ላይ ነው ይላሉ። እንደውም ካቃተ አሰልጣኞቹ ራሳቸው እጅህን ወይም ያቃተውን አካልን ደገፍ እያደረጉ በትንሹ እያገዙ እንድትሰራው ይፈልጋሉና እንደሱ አይነት የተወሰነች ደረጃ ጭንቀት ያስፈልገናል ነው አይደለ የሚሉት። አዎ ማለት ይሄ ከምን አንፃር መመልከት እንችላለን? ይሄ የምቾት ቀጠና ከምንለው ጉዳይ ጋር አንፃር መመልከት እንችላለን። የምቾት ቀጠናችን ላይ ስንሆን ብዙ የማያጨናንቀን ነገር ስራ በማይጠይቅበት ሁኔታ ውስጥ ነው የምንሆነው። ማለት የምቾት ቀጠና ውስጥ የሚያጨናንቀን ነገር የለም፣ አዲስ የምንሰራበት ነገር የለም። ጎመን በጤና ከምንለው ውስጥ ትንሽ ወጣ ብለን ትንሽ ማለት ከምቾት ቀጠናችን ትንሽ ፈቀቅ ስንል ያቺ ጭንቀት ትመጣለች እኮ አዲስ ነገር ነው። ሰውነታችን ያንን ነገር ስለማያውቀው ጭንቀት ውስጥ ሊገባ ይችላል። ያ ነገር ግን አዲስ ነገር እንድንለምድ ሊያደርገን ይችላል። ነገሮችንም
እየተላመርን እንድንሄድ ሊያደርግ ጭንቀትን ለመሸሽ ብለን እቺ ሴፍ ከሆነችው ቀጠና የማንወጣትን ነገር ትንሽ እርምጃ ገፋ ለማድረግ መሞከር ማለት ነው። እንደ ሶስቱ ሬፒቴሽን እኮ ማለት ነው። አዲስ ጡንቻ እንደሚወጣው አዲስ ባህልን አዲስ ማንነትን እያዳበረን እንሄዳለን። የማናውቀውን ነገር እየለመደን እንሄዳለን። በጣም ግን ለከፍተኛ ነገር ሊያጋልጠን እንደሚችል ስንረዳ ግን የዛኔ ፍሬን መያዝ ማለት ነው። ስለዚህ መጠኑን በዚህ መንገድ ደግሞ የሳቱ ምሳሌ ለዛ የሚሆን ይመስለኛል። ማለት የሚበዛ ከሆነ የሚያቃጥለን ከሆነ ለምን እንነካዋለን? ምግቡን እስኪያበሰል ድረስ ግን ገፋ ማድረግ ይቻላል ነው። መልካም እንግዲህ አድማጮቻችን እስቲ እናንተ ማሳብ ስጡበት። ሙዚቃ ደግሞ ተገባብዘን ተመልሰን እንገናኛለን። በያላችሁበት አሪፍ ጊዜ እንላለን።